በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ገነት አዛውር ኪዳነ ምሕረት ቤተ ክርስቲያን አተካከሏ በአፄ ይኩኖ አምላክ ዘመነ መንግስት በ1268 ዓመተ ምህረት ነው። ስትመሰረትም በገዳምነት ሆና ነው። አስተዳዳሪዋም ድንግል መነኩሴ በመሆን የሸዋ መንግስትና የጎንደር መንግስት ተፈጽሞ እስከ ዘመነ መሳፍንት ድረስ በዚህ ማዕረግ ቆይታለች። በዘመነ መሳፍንት ጊዜ ግን ራሳሊ በተባሉት ግዛት ጊዜ አንድ ነፍሰ ገዳይ ከእስር ቤት ከርቶ የይቺው ገዳም ባለቤት ከሆኑት ደራቅ ከተባሉት ሰው አድሮ ሄደ የሚባል ወሬ ስለሰሙ ራሳሊ ገዳሟን በመቃወም ክልዋንና ስራዋን አፍርሰው በ8 ቄስ ብቻ እንድትገለገል አድርገው ሲኖሩ፣ በዚህ መካከል መንግስት ሲለዋወጥ አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ መሳፍንቱን ሲያስወግድ ከመሳፍንቱ አፄ ራስ ኃይለ መለኮት የአፄ ምኒልክ አባት ስለነበሩ ቴዎድሮስ ኃይለ መለኮትን ለመያዝ ሲዘምቱ ኃይለ መለኮት ሙተው ስላገኟቸው ባለቤታቸውን ወይዘሮ እጅጋየውንና ልጁን ምኒልክን ማርከው በግዛትነት ከቴዎድሮስ ቤተ መንግስት ሲኖሩ አፄ ምኒልክ ከአፄ ቴዎድሮስ ጋር አድገዋል። አፄ ምኒልክም ከአፄ ቴዎድሮስ ጋር ሳሉ ኩፍኝ ወይም ፈንጣጣ ታመው ከዓይናቸው ላይ ጥሎባቸው ሲጨነቁና ሲያዝኑ ሳለ ለዓይነ ስውርነት ሊዳርጋቸው ስለሆነ በዚህ መካከል አንደኛ በራእይ ለአፄ ምኒልክ፣ ሁለተኛ ደጋግ ሰዎች ለእናታቸው ለወይዘሮ እጅጋየው ተገልጠው ይህ ልጅ ታላቅ የሀገር አስተዳደርና የቅድመ አያቱን የአፄ ዘርዓ ያዕቆብንና የአፄ ልብነ ድንግልን መንበረ መንግስት ወራሽ ስለሆነ ዓይኑ እንዳይጠፋ አዛውር ኪዳነ ምሕረት ጸበሉ ቀደም ሲል ከቤተ መቅደስ ውስጥ ስለነበር ብትቀቡት ይድናል ብለው ስለነጠሯቸው አፄ ቴዎድሮስ በምልክት ወታደሮቻቸውን ልከው ጸበሉን ወስደው ቢቀቧቸው ዓይናቸው በርቶላቸዋል፣ ከሕማማቸው ተፈውሰዋል። ከዚህ በኋላ ምኒልክ ለቁም ነገር ሲደርሱ አፄ ቴዎድሮስ አፄ ምኒልክን ወደፊት ታላቅ የሀገር ተረካቢና ወራሴ መንግስት መሆናቸውን በራእይም ሆነ በብዙ ደጋጎች ቃለ ትንቢት ስለሚሰሙ ትንሽ የሆነች ሴት ልጃቸውን እንዲያገቡ አስገደዷቸው። ከዚህም መካከል በአፄ ቴዎድሮስ ላይ ሲተባበሩ እሳቸው ከሁሉም አልደርስም በማለት ከርተው ወደ ሸዋ ሲሄዱ ከዚች ገዳም መጥተው ከእናታቸው ከወይዘሮ እጅጋየው ጋር ማኅበረ ካህናቱን በመያዝ 2 ሱባኤ ገብተው ሱባኤው ሲፈጸም ማኅበረ ካህናቱን በጸሎተ ማርያም ሲሰናበቱ እመቤቴ ሆይ ገና በማርዳዬ ሳለው ዓይኔን እንዳበራሽልኝ ሁሉ ዛሬም በሰላም ሀገር ያግብተሽ ኢትዮጵያን ለመምራት ከበቃው የአንቺን ገዳምነትሽን አስከብራለሁ፣ በቤተ መንግስቴም ውስጥ የኪዳነ ምሕረት ጽላት እንዲኖር አድርጋለሁ በማለት ብፅዓት አድርገው ሄደዋል። ከዚህ በኋላ አፄ ቴዎድሮስ በእንግሊዝ ጦር ተጠቅተው ከዚህ ዓለም በሞት ሲለዩ አፄ ዮሐንስ ከእንግሊዝ ጋር ግንኙነት በመፍጠራቸው ከእንግሊዝ ያላነሰ መመሪያ በመረከባቸው ኢትዮጵያን የበላይ በመሆን ለመምራት ችለዋል። ምኒልክ ግን በሸዋ ንጉሠ ሸዋ እየተባሉ ከቆዩ በኋላ በወለጋ ግዛት ከጎጃሙ ከንጉሥ ተክለ ሃይማኖት ጋር ባነሱት ግጭት ምኒልክ ተክለ ሃይማኖትን ማርከው ወደ እንጦጦ ቤተ መንግስት በመውሰዳቸው አፄ ዮሐንስን ስላስቆጧቸው ምኒልክን ለማስገበርና ለማሳመን በዘመቻ አይነት ተነሱባቸው። ምኒልክም አፄ ዮሐንስ ከእንግሊዝ ሀገር የተረከቡት ብዙ መሳሪያ ስላላቸው ምኒልክ አስተዋይ ስለሆኑ ጦርነት ሊጋጠሙ አልፈለጉም። እንዲያውም በትህትና ቃል ደብዳቤ ሲልኩ ንጉሥ ወይ ግብርም እገብራለሁ፣ ንጉሥ ተክለ ሃይማኖትን አመጣለሁ በማለት የላኩት ደብዳቤ የአፄ ዮሐንስን ቁጣ ስላበረደ ወሎ ክፍለ ሀገር ወረኢሉ ከተባለ ቦታ ሁለታቸው ተገናኝተው ሰላም በመፍጠራቸው ግቢ ፈጥረው ንግሥት ዘውዲቱን በሕፃንነቷ ለልጃቸው ለአርያ ዮሐንስ አጋብተዋል።
በዚህም ጊዜም አጼ ምኒልክ አጽመ ዮሐንስን ምን አሏቸው? ንጉሥ ሆይ ሁለታችንም በአጼ ቴዎድሮስ ውስጥ ሳለን እኔ ፈንጣጣ ታመሜ ከዓይኔ ላይ ጥሎብኝ የዳንኩበት ገዳም ነበረች። የገዳምነቷ ማዕረግ በራሳሊ ስለፈረሰ የቀድሞ ማዕረጓ እንዲመለስ መልካም ፈቃዶ ይሁንልኝ ብለው አጼ ምኒልክ አጼ ዮሐንስን ለምነው መልካም ፈቃድ ስላገኙ በዘመነ መሳፍንት ፈርሶ የነበረውን ክልል የፈረስና የጋሻ መሬት ማደሪያ የነበረውን ከነዋሪው ባላባቶች ጋር ተነጋግረው ጉዳዩን ለአጼ ዮሐንስ አቅርበው የጥንት ሥርዓቷ እንዲጸና ሆኖ ክልሏ እንደነበር እንዲሆን ገዳምነቷን አጽንተናል የሚል የመንግሥት ውሳኔ ተቀብለው ክልሉን በንጉሥ ነጋሪት በመጎሰም እምቢልታ በመንፋት ዙሪያውን ከክልሉ በኋላ ዳሯ እሳት መሃሏ ገነት ብለው አስገድመዋታል። አጼ ምኒልክ በተራቸው ሲነግሱ ቤተ ክርስቲያኗን አድሰው አሰርተው ስዕሉን 2 ገጽ ካሳሉ በኋላ የአድዋ ዘመቻ ስለተነሳ አቋርጠው ወደ ዘመቻ ሲሄዱ ብጽዓት አድርገው ሄዱ። ብጽዓታቸው ደርሶ ጠላታቸውን ድል ስላደረጉ እንደገና 2ቱን ገጽ እንዲፈጸም አድርገዋል። ይህም ይታወቅ ዘንድ በምስራቅ ገጽ የአድዋ የጦርነቱ ታሪክ ተስሎ ይገኛል። በዘመነ መንግስታቸውም ጊዜ አዛውር ኪዳነ ምሕረት ገዳም ውስጥ ዘግተው የሚኖሩ መነኩሴ መምህር ዜና ገብርኤል የሚባሉ ነበሩ። እሳቸውን አስወስደው የነፍስ አባት አድርገዋል። አጼ ምኒልክም እነዚህን አባት ገዳሟን እንዲመሩ አድርገዋል። ከሳቸው ወዲህ ብዙ የሐዲሳትና የብሉያት አዋቂዎች የሆኑ መምህር ከብካብ፣ መምህር ጽጌ ድንግል፣ መምህር ገብረ ኢየሱስ እና የመሳሰሉት ሲያስተዳድሯት ቆይተዋል። ለማስረጃ ያህል ነገሥተ ነገሥታት ዘውዲቱ በነገሱ ጊዜ ለአባታቸው ለአጼ ምኒልክ አጽም ማረፊያ በዓታን ሰርተው ሲጨርሱ ለራስ ጉግሳ እንዲህ ብለው ጽፈዋል። ይድረስ ለራስ ጉግሳ ወሌ የአጼ ምኒልክ አጽም ማረፊያ በዓታን ሰርተን ጨርሰናል። ደስ ይበልህ፣ ደስ ብሎናል። ስለዚህ አጼ ምኒልክ በዘመነ መንግስታቸው አስከብረው ይዘው ያቆዩአቸውን አድባራትና ገዳማት ለመንግስት አስረክበናል። በተለይ አዛውር ኪዳነ ምሕረት የተባለችው ገዳም በጸበሏ የዳኑባት ታሪካዊ የማርያም ገዳማቸው ስለሆነችና ብዙ ገቢረ ተአምር የሰራችላቸው ስለሆነች ሥርዓቷና ገዳምነቷ እንዲጠበቅ ሆኖ የመታሰቢያ ቤቱ አስተዳደር እንዲያስተዳድራት ብለው የጻፉት ያስረዳል። ከዚያም ወዲህ ቤተ ክርስቲያኗ ከዘመኑ ብዛት የተነሳ አርጅታ ለፍሳሽ ብትጋለጥ ቀደም ሲል የነበሩ አባቶች በእግራቸው በአጼ ኃይለሥላሴ ዘመነ መንግስት አዲስ አበባ ድረስ ደክመው እንዲህ የሚል አቤቱታ አቀረቡ። የመንግስትን ታቦት መንግስት ነውና የሚረከብ ኃይለሥላሴን እንዲያሰሯት አቤቱታ አቀረቡ። ጃንሆይ ኃይለሥላሴም አቤቱታውን ተቀበለው ከቤተ መዛግብት ታሪኳን ከተረዱ በኋላ እንዲህ የሚል ውሳኔ አሳርፈዋል። ተገምታ ትቅረብልን። መጀመሪያ ከኛ ከልዩ ግምጃ ቤታችን 500 የብር ቆርቆሮ ለግሰናል። ስለሌላው ንግሥት በወሰኑት መሰረት መታሰቢያ ቤቱ ወጪ አድርጎ እንዲሰራ ብለው ወስነው በውሳኔው መሰረት እንድትሰራ አድርገዋል። ይህንንም ውሳኔ ካስፈጸሙት አባቶች በሞት ቢለዩም በዋና ኃላፊ ሆነው ወጥተው ወርደው ለፍተው ደክመው ያሰሯት ከሞት የተረፉ ከጥላ ያረፉ ታላቅ አዛውንት መጋቢ ተመስገን ይገኛሉ። ለዚህም ቤተ ክርስቲያኗ ቆርቆሮ ከለበሰች ዓመት ሲሆን ቆርቆሮው የብር መሆኑ የሚያስረዳ መልኩ አልተቀየረም። ስለዚህ ይህች ገዳም አጼ ምኒልክ ከገደሟት ጀምሮ እስከ ኃይለ ሥላሴ ዘመነ መንግስት መጨረሻ ድረስ መሬት ላራሹ እስከሚባል ድረስ ምንም መተዳደሪያ አልነበራትም። የ150 አገልጋይ ካህናት ማደሪያ፣ የሁለት ድጓ መምህራን፣ የመጽሐፍ መምህር፣ የቅዳሴ መምህር፣ የቅኔ መምህር፣ የዝማሬ መምህር መተዳደሪያ ነበራት። ግን
ይህን ሥራ የደርግ መንግሥት ሲያፈርሰው ምን አደረገች? ከመንግሥት ጎን በመሰለፍ ለልማት ተነሳች። የሥራ ፕሮግራም ማከናወን ይመለከታል። አንደኛ፣ በ1979 ዓመተ ምህረት ርብ ችግኝ ጣቢያ ችግኝ በማምጣት በቤተ ክርስቲያኗ ዙሪያ የጽድ የኮሶና የባህር ዛፍ አትክልት ተክላለች። ሁለተኛ፣ በ1986 ዓመተ ምህረት በብፁዕ አቡነ ኤልሳ መልካም ፈቃድ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምሪያ አንድ የችግኝ ጣቢያ አቋቁሟ ለ5 ዓመታት ያክል በተካሄደው የሥራ ዘመን በቤተ ክርስቲያኗ ዙሪያ የእጅ ይዞታ ያላቸውን ገበሬዎች ከሕዝቡ ጋር ሆና ከአስተዳደር ጋር በመወያየት ለገበሬዎች ትክ በመስጠት ችግኝ ተክላለች። ሶስተኛ፣ ይህንን ችግኝ ለጎረቤት ሀገራት አብያተ ክርስቲያናት የልማት መምህር በመሆን አሰራጭታ በደን ሸፍናለች። አራተኛ፣ ከተሰጠችው ከደብተር መሬቷ የተቦረቦረና ተራራ ላይ በብዙ ሺህ የሚቆጠር ደን ተክላለች። አምስተኛ፣ ለቅርሳ ቅርስ ማስቀመጫ የሚሆን ዘመናዊ ዕቃ ቤት አጠቃላይ 50 ሺህ ብር በላይ በሆነና በምዕመናን ርብርብ በግምት 50 ሺህ ብር ወጪ በድምሩ 100 ሺህ ብር 100 ሺህ ብር ወጪ በማድረግ አሰርታለች። ስድስተኛ፣ በቤተ ክርስቲያን ዙሪያ የደካሞች ማረፊያ፣ የእንግዶች መቀበያ፣ አንድ ባለ 50 ቆርቆሮ የሰንበት ተማሪዎች መመሪያ፣ 4 ባለ 80 እና 2 ባለ 60 ቆርቆሮ የዝክር መዘከሪያ ቤቶችን ሰርታለች። ሰባተኛ፣ ቤተ ክርስቲያኗ ለአገልጋዮች በደረጃ ማለትም ለቀዳሽ፣ ለደብተራ፣ ለአቃቢ፣ ለዘበኛና ለዓመት በዓላት ወጪ በማድረግ በልማት የሚተባበሩ ምዕመናንን ወጪ ትሸፍናለች። ስምንተኛ፣ ከመሬቷ ላይ ለንዋየ ቅድሳት መሸጫና ለልዩ ልዩ ልማት የሚውሉ 8 ክፍል ዶርሞችና 2 ትልልቅ መጋዘን ሰርታለች። ዘጠነኛ፣ በማኅበረ ካህናቱ ጉልበትና እገዛና በግብርናና ገጠር ልማት ቢሮ እገዛ ድጋፍ እስከ ዛሬ ድረስ የችግኝ ጣቢያው ሳይቋረጥ ይሰራል። ተጠናቀቀ። ማሳሰቢያ፣ ከላይ የተጠቀሰው ታሪክ የጎደለ ነገር ስለሚኖረው ቀሪውን በሌላ ጊዜ የምናስተካክል መሆኑን እንገልጻለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የመረጃ ምንጭ ደብረ ገነት አዛውር ኪዳነ ምሕረት ቤተ ክርስቲያን